ሰላም ጤና ይስጥልኝ ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶች፣ የሰው ዘር በሙሉ በያላችሁበት እግዚአብሔር ሰላምታ ይብዛላችሁ ይብዛል ለሁላችን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። እችን ሰዓት እችን ቀን ባርኮና ፈቅዶ ወድሶ ቀድሶ ለሰጠን አምላካችን ክብር ምስጋና ለእሱ ይገባው። ለእናታችን ለእናቱ ለቅድስት ድንግል ማርያም ለወላዲተ አምላክ ዛሬ እንግዲህ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ወደዚች ምድር የመጣችበት የተወለደችበት ቀን ነው። ቀኑ ግንቦት ልደታ ይባላል። እግዚአብሔር ይመስገን ለዚህ ሰዓት ያደረሰን ለዚህ ቀን ያደረሰን ክብር የተመሰገነ ይሁን። የእሱ ክብሩ ይውሰድ ከእናቱ ጋራ። እንግዲህ እናታችን እንድንላት ለፈቀደልን አምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእሱ ክብር ምስጋና ይገባዋል። ዛሬ እንግዲህ ወላዲተ አምላክ ወላዲተ ቃሏ ወላዲተ አምላክ ድንግል ማርያም ናትና እንኳን ለዚህ ሰዓት ለዚህ ቀን አደረሳችሁ። ሁላችሁም በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ ይድረሰን እያልኩኝ እንግዲህ እህታችሁ ዛሬ ከተፍ ብያላችኋለሁ እና እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ድንግል ማርያም ልጅ ክብር ይመስገን። ሁሉን የሚያደርገው ማታውንም ቀኑንም ሌሊቱንም ሲመሽም ሲነጋም ሁሉን ነገር የሚፈራረቀው የሚያፈራርቀው የአብርሃሙ ስላሴ የድንግል ማርያም ልጅ ነውና ለእሱ ክብር ምስጋና ይገባው። ለእናቱ ለእናታችን ለወላዲተ አምላክ እንግዲህ ለዚህ ቀን ለዚህ ሰዓት ለልደቷ ያደረሰን ያበቃል አምላካችን። ለእርገቷ ደግሞ እንዲያበቃል ለእርገቷ እንዲያደርሰኝ ክብር ምስጋና ይገባው ለእሱ አሜን። እንግዲህ ዛሬ እናታችን ቅድስት ድንግል ማርያም እኛ ሀገር ትከብራለች። እኛ ሀገር በእንካ ልደታ ንግሷ ነው የዓመቷ ነው። ጽላቷ ታቦቷ ያለበት በእንከር ልደታ ይባላል። ትከብራለች። የሀገሬ ክብረ በዓል ናት። ዛሬ ትነግሳለች እና ቀኑ እኔ እንጃ ሰውን አላቅም። ብዙ ነገሮችን ታሳልፋላችሁ፣ ብዙ ነገሮችን ትረሳላችሁ፣ ብዙ ነገሮችን ትላላችሁ፣ ግን እምነታችሁን መርሳት አትችሉም። በእምነታችሁ ማትደራደሩ ስንት ኦርቶዶክሳውያን እንዳላችሁ አውቃለሁ። እኔም በእምነቴ እንደማልደራደር ስለማውቀው ማለት ነው። ግን ምን ይላችሁ ነው የመጣው? እኔ ሰውን በጣም እወዳለሁ፣ በጣም ነው የምወድ። ሰውን በጣም እቀርባለሁ። በጣም ከህይወቴ በላይ ያን ሰው እቀርበዋለሁ። ከህይወቴ በላይ ለዛ ሰው በጣም ጉጉት ይኖረኛል። የሆነ ስስት ሳሳለሁ። ሰውን ከቀረቡት በኋላ መለየት ደግሞ በጣም ነው የሚከብደኝ። እንደ መለየት የሚከብደኝ ቢኖር በዚች ዓለም ሰውን መለየት ነው። ወዶ መለየት በጣም ነው የሚከብደኝ። ለምን አልሽ ብትሉኝ እኔም ብዙ ጓደኞች ቀርቤያቸዋለሁ። ብዙ ጓደኞች ርቀውኛል። ግን ስርቆኝ ምን ጥፋቴን ሳላቅ ነው የሚርቁኝ። አንድ ሰውን ስትርቁት ጥፋታችሁን አውቃችሁ በድላችሁም ከሆነ ይቅርታ ጠይቃችሁ ምናምን ነው። እኔ ግን ጥፋቴን ሳላቅ ብዙ ልጆች ከኔ ይሸሻሉ ማለት ነው። ብዙ ሰዓት ደውላቸዋለሁ። ብዙ ሰዓት ምናችሁ ነው ምንድን ነው ያረኳችሁ ምንድን ነው? እኔም ችግር አለብኝ። እስከራሳቸው ድረስ እጨነቃለሁ። እስከራሳቸው ድረስ እነዛን ከውስጤ አላወጣቸውም ማለት በቃ ምን አድርጊያቸው ነው የበደልኳቸው ነገር ይሆናል። በቃ የሆነ ነገር እንዳላቸው ያረኳቸው ነገር ይኖሩ ይሆናል ምናምን ብዬ ለብዙ ጊዜ ራሴን እንትን እለዋለሁ፣ ወቅሰዋለሁ። መጨረሻ ላይ ግን ጥፋተኛ እንዳልሆንኩ ሳስብ ለምንድን ነው የምልመጣመጣቸው? ለምንድን ነው እነሱን የምመጻደቃቸው? የማይቀሩ እላለሁ። ሰውን አብራችሁ ኖራችሁ አብራችሁ በልታችሁ ሳይሆን እንደዚሁ እንኳን ሶሻል ሚዲያ ላይ ተገናኝታችሁት በውስጥ መስመር እያወራችሁ እየተደዋወላችሁ ብዙ ነገሮችን አብራችሁ ያሳለፋችሁት ሰው ጋር ስትለያዩ እንዴት እንደሚያምና እንዴት እንደሚከብድ እናንተ ነው የምታውቁት። እና እኔ ብዙ ልጆች ሳልበድላቸው ሳላስከፋቸው ከኔ ይሸሻሉ። ከሸሹ በኋላ ግን በጣም በኃይለኛው ጥፋቴን እንዲነግሩኝ መጻደቃቸዋለሁ። ሙናችሁ ነው፣ ለምንድን ነው የጠፋችሁ? ምንድን ነው የበደልኳችሁ? ምንድን ነው ያስቀየምኳችሁ? ሁላ እላቸዋለሁ። ግን መጨረሻ ላይ ጥፋተኛ እንዳልሆንኩ ሳውቀው ግን በቃ እርቃቸዋለሁ። ከራኳቧቸው በኋላ ደግሞ ድጋሚ ወደ ህይወቴ ቢመጡ የእኔ ችግር ምንድን ነው? መቅረብ አልፈልግም። አለቀ፣ ወሰንኩ፣ ጨርሻለሁ። ከዚህ ጋር እኔ አበቃ። ከእናንተ ጋር ያለኝ ነገር ጨርሻለሁ ነው የምል። እና እንዴት ነው የሰው ልጅ እኔ እግዚአብሔር ይመስገን ከፍ ሲል ኦርቶዶክስ ነኝ፣ ዝቅ ሲል ደግሞ አማራ ነኝ።
አማራ ማለት ሲወድ ይወዳል፣ ሲጠላ ይጠላል። አለቀ። ከወደደ እጣቱን ቆርጥሞ ብትበላው አማራ አማራ ነው፣ ምንም አይመስልም፣ ደስ ነው የሚለው። ከጠላህ ግን የፈለገ ነገር ቢመጣ ቢገለባበት፣ ሰማይና ምድር ባንድ ላይ ቢገለባበት ያን ሰው አንዴ ከሆዱ ካወጣው ዙሪያ ያየው። ሲወድም እንደዚህ አጥብቆ ነው የሚይዝ፣ ሲጠላም አጥብቆ ነው የሚጠላ። እና አንዳንድ እህቶቻችን አላችሁ ሰውን ሳይፈልግ ክፉ ቃል እንዲናገር የምታደርጉት፣ ሰውን ሳይፈልግ ራሳችሁ ትለዩትና እሱስ ምንም ባላወቁ ትለዩትና ከተለያችሁ በኋላ ደግሞ በቃ የጥፋተኝነት ስሜት እንኳን የማይሰማችሁ ስንቶቻችሁ ናችሁ? ለምን? ሰውን አለመቅረብ ከቀረባችሁ በኋላ ደግሞ ሰውን መራቅ መፍትሄ አያመጣም። በነገራችን ላይ ማለት ነው ሰውን መራቅ መፍትሄ አለው ብዬ አላስብም። ማለት ለሰው ልጅ እኔ እንጃ፣ እኔ አንዳንድ ምን እንድላችሁ አላውቅም፣ ግን በቃ ችላት ሰው ያስችለዋል። እኔ ደግሞ አልችልም። እኔ ችግር ያለብኝ ምንድነው አያስችለኝም። ጭካኔ የሚባል ነገር አልሰራልኝም። እንዲሰራልኝ በእርግጥ እኔ አልፈልግም። እንዲሰራልኝ የጭካኔ ነገር ምናምን ከውስጤ እንዲቀመጥ አልፈልግም። ደስ አይለኝም። በቃ ሰው ከሰው ጋር ሲሆን ተመሳስሎ ተፈቃቅሮ አብሮ በልቶ አብሮ ጠጥቶ ሲሆን ብዙ ልጆች አሉ። አሁን በሶሻል ሚዲያ ተዋውቃችኋቸው በአካል ትገናኛላችሁ። በቃ እስከ ትልቅ ደረጃ ትደርሳላችሁ። አንዳንዶች ደግሞ የራሳቸው የሆነ ነገር እስኪሞላላቸው ድረስ ከእናንተ እቅፍ መውጣት አይፈልጉም። የራሳቸው ነገር እስኪሞላ፣ የራሳቸው ነገር እስኪስተካከልላቸው ድረስ ማለት ነው። እኔ ብዙ ልጆችን የታዘብኩበት በተለይ አሁን በዚህ ሶሻል